ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ከድሮ በተለየ አንድ ዲቫይስ ይዤላችሁ መጣሁ። ምን መሰላችሁ ማለት ነው? ላሚኔተር ነው። አይዲ ላሚኔተር የተለያዩ መታወቂያዎችን አይዲዎችን ላሚኔት ለማድረግ ወይም ደግሞ ወረቀትንና ከፕላስቲክ ለማጣበቅ የሚያገለግል ላሚኔተር ነው ማለት ነው። ችግሩ ምን መሰላችሁ? እዚህ ጋር መጥቼ ፓወር ኦን እንደዚህ ሳደርግ ተርኒንግ ላይቱ እንደምታዩት ይበራል። ይሄን ልክፈተውና ኖርማሊ ሞተሩ ምን እየሆነ ነው ያለው ማለት ነው? እየተሽከረከረ ያለ እንደምታዩት ማለት ነው። ስለዚህ ችግሩ ምን መሰላችሁ? እንደዚህ እየተሽከረከረ ወይም ደግሞ እየሰራ ማለት ነው አለመሞቅ ወይም ደግሞ አለማጣበቅ ነው ችግሩ። ስለዚህ የዚህ የመሞቅ ችግሩ ምን ሊሆን ይችላል የሚለውን አብረን እናያለን ማለት ነው። ለሙቀት አለመኖር ተጠያቂ የምናደርጋቸው 3 ነገሮች ሊሆኑ ይገባል ማለት ነው። የመጀመሪያዎቹ የትኞቹ መሰላችሁ? እዚህ ጋር ያሉት ናቸው የሚሆነው ማለት ነው። የመጀመሪያው ሙቀት ላለመኖሩ ኦን ሆኖ እዚህ ጋር ያለ ሆት ኤንድ ኮልድ የሚለው ማለት ነው። የሙቀት መጨመሪያና መቀነሻው ስዊቹ ፌል ካደረገ ፓወር ኦን የሚያደርግለት ወይም ደግሞ ወደ ሂተሩ ወደ ፊላሜንቱ እንዲሄድ ምክንያት የሚሆነው ስዊች ማለት ነው። በሁለተኛ ደረጃ ደግሞ አሁን ፖቴንሺዮሜትሩ የሙቀት መጨመሪያና መቀነሻው ከስዊቹ ወጥቶ ወደ ሙቀት መጨመሪያና መቀነሻው በቦርዱ አማካኝነት ይገባለታል። ነገር ግን ይሄ ሙቀትና መጨመሪያና መቀነሻው ከተበላሸ በዚህ አልፎ ለምን አይደርስም ማለት ነው? ለፊላሜንቱ አይደርስም ማለት ነው። እዚህ ጋር ያለው ለሂት ሬዚስተር አለው። ሂት ሬዚስተር ምንድነው? ኤሌክትሪክን ወደ ሂት ነው የሚቀይረው ፊላሜንቶቹ ማለት ነው። ስለዚህ ፍንፈታዋለን። ስንፈታ እንደምታዩት መጀመሪያ እንደዚህ ሆኖ የሚቀመጠው ማለት ነው። በቋሚነት ስላነሳ ነው ለማሳየት እንዲመችዬ ነው ሞተሩን ያነሳሁት እንጂ እንደዚህ ነው የሚቀመጠው። የመጀመሪያውን እንደዚህ እናነሳለን። ይሄን ካነሳን በኋላ ምንድነው የምናደርገው? እንደዚህ እንገለብጠዋለን። ያንዳንዶቹ ጌጅ ያላቸው ናቸው። ይሄ በአጋጣሚ ጌጅ የለውም ማለት ኖርማል ኮንትሮል ፓኔል ብቻ ነው ያለው። ያንዳንዶቹ እዚህ አካባቢ ምን ያላቸው ማለት ነው? ጌጅ ያላቸው ማለት ይሄን ስንጨምርና ስንቀንስ ዲስፕሌዩ የሚያሳየው የሙቀቱን ደረጃ የሚያሳይ ማለት ነው። ይሄ ግን ምንም ነገር የለው። ዞሮ ግን እናደርጋለን ማለት ነው። ይሄ ሙሉ ለመፍታት እንደዚህ እንገለብጥና እንደዚህ እንገልብጣው። እንደዚህ ከገለበጥን በኋላ 4 ብሎኖች አሉት። እዚህ ጋር አንድ ብሎን አለ፣ እዚህ ጋር አንድ ብሎን አለ፣ እዚህ ጋር እዚህ ጋር። ስለዚህ እነዚህን 4 ብሎኖች ምን እናደርጋለን ማለት ነው? እንፈታለን ማለት ነው። እንደዚህ ከተፈታልኝ በኋላ መልሼ እንደዚህ ገለብጥና ቀስ አድርጌ አነሳዋለሁ ማለት ነው። እንደዚህ ስታነሱ ግንጥል እንዳይልባችሁ እንደዚህ ታደርጉና እዚህ ጋር ምን አለ ማለት ነው? ታያችኋል። ቦርድ ላይ ያለውን ኬብል በስርዓት እነዚህ ኬብሎች መነቀል አለባቸው ማለት ነው። እንደዚህ እሺ፣ ከዚህ አይወጣም ብዬ ነው ማስበው እኔ። ይሄን ቸክ እናረጋግና ሂተሩን ደግሞ ቸክ እናረጋለን ማለት ነው። ስለዚህ እነዚህ እንደምታዩት ማለት ነው እቺኛው የመጀመሪያው የፓወር ነች፣ የፓወር መግቢያ ነች። እነዚህ ደግሞ የሙቀት መጨመሪያ መቀነሻ ኮንትሮል ለማድረግ ወደ ቦርዷ የምትሄደው ዳታ ኬብል ነች ማለት ነው። እቺን ቦርዷን ብታዩት እንደዚህ እዚህ ቦርድ ላይ ያለው ነገር ምን መሰላችሁ ማለት ነው? ኮመን ናቸው። እዚህ ጋር ያሉት ሴፍቲ ካፓሲተሮች ናቸው ማለት ነው። ፓወር ይገባል፣ ፊውዝ አለ፣ የሞተር አለ። ሞተሩ የሁለቱ ማለት ነው የፎርዋርድ ሪቨርስ ነው ሞተሩ ማለት ነው። ወደ ሞተሩ የሚሄደው ማለት ነው ሪቨርስ እና ፎርዋርድ በመሆን የሚያገለግለው ሞተሩ ይሄ ማለት ነው። ቦርዷ ላይ ግን ኮመን የሚታወቁ ናቸው ማለት ነው። ይገባል፣ ኤሲ፣ ፊውዝ አለ። እዚህ ጋር እነዚህ ሴፍቲ ካፓሲተሮች ናቸው። ከገባ በኋላ እዚህ ጋር ትንሽ እየምናለች ማለት ነው 4 እግር የምታዩት ማለት ነው ብሪጅ ዳዮድ ነች ወይም ደግሞ ኤሲን ወደ ዲሲ የሚቀየር ነው። ከዛ በኋላ በካፓሲተሯ ፊልተር ይደረግና ለሲስተሙ ይሄዳል ማለት ነው። በጣም ቀላል ነው። እዚህ ጋር ያለች ደግሞ አንድ ሪሌ ያለች። የሪሌ ጠቀሜታው ምንድነው ማለት ነው? ኤሌክትሮማግኔቲክ ዲቫይስ ነው። ኤነርጃይዝ እና ዲኤነርጃይዝ በመሆን ስራውን ይሰራል ማለት ነው። የዚህ ሪሌ እዚህ ጋር መቀመጡ ምንድነው ከዲሲ ከተቀየረ በኋላ 12 ቮልት ለሪሌ ኮይሉ ይሰጣዋል። ነገር ግን ኖርማሊ ኦፕንና ክሎዙ ጠቀሜታው ምንድነው ማለት ነው? ማንን ኮንትሮል የሚያደርገው? ይሄንን ሂተሩ ማለት ነው። ወደ ሂተር የሚሄደውን ኬብል በኖርማሊ ኦፕን ላይ ገብቶ ነው የሚያልፈው።
ኖርማሊ ኦፕን ማለት ሁለት ኮንታክት አለው እንደዚህ ኖርማል ኦፕን የሆኑ ነገሮች ፓወር ሲሰጣው ኤነርጃይዝ ያደርጋል እንደዚህ ነካካል ተነካካ ማለት ኖርማሊ ክሎዝ ይሆናል ስለዚህ በዚህ አልፍና ኤሲው ለማን ይደርሰዋል ማለት ነው ቀጥታ ለሂተሩ ይደርሰዋል ማለት ነው ኤሲ የሚወስደው ቮልት ማን ነው ሂተሩ የሚወስደው ቮልት ኤሲ ነው ስለዚህ የሂተር ላይ ጠቀሜታ በኖርማል ኦፕን አማካኝነት በመዘጋትና በመከፈት ወደ ሂተሩ የሚሄደውን ፓወር ኮንትሮል ማድረግ ነው ማለት ነው ሌላ ስራ የለውም እዚህ ጋር ያሉ ፖቶችን አንነካቸውም ነገር ግን መጨመር መቀነስ እንችላለን አንዳንዴ ሙቀት ሲቀንስብን ያኔ የምናራገው መቼ ነው ማለት ነው ሂተሩ የሚደክምበት ጊዜ አለ ወይም ደግሞ የፓወር አቅሙ ሁሉ ጊዜ ደካማ ከሆነ ትንሽ ጨመር እናድርገዋለን እሱን ማሳያችኋለሁ ከዛ ባሻገር ግን እቺ ምንድነች ቴምፕሬቸር ነች ሴንሰር ነች እቺ አይሲ እዚህ ጋር ያለችው አይሲ የቴምፕሬቸር ሴንሰር ነች ማለት ነው እቺ ኬብል ቀጥታ ዩሌቲንግ ሄዶ ማለት ነው እቺ ገመድ እንደምታያት ማለት ነው በዚህ ጋር መጣና እዚህ ጋር የምትገናኘው ተነካዋለች ቡሽንጉን ማለት ነው ወይም ደግሞ የሙቀት ደረጃውን ቸክ ለማድረግ የምታገለግለች ጠቀሜታዋ ቴምፕሬቸር ሴንሰር ነች ስለዚህ እሱን የሙቀት ደረጃ ቸክ ለማድረግ የምታገለግለች ሌላ ፐርፐዝ የላትም ማለት ነው ስለዚህ ይሄን ይመስላል አሁን ለሙቀት ችግር ተጠያቂ የሚሆነው የመጀመሪያው ስራችን ምን እናደርጋለን ማለት ነው ሂተሩን ቸክ እናድርገው እስኪ ሂተሩ ሁለት ሂተር ነው ያለው እዚህ ጋር ማለት ነው አንዱ በዚህ ይመጣል በዚህ ገባና ቀጥታ አልፎ መጥቶ እዚህ ጋር ታያችኋል ሂተሮቹ እነዚህ ናቸው አንደኛው ከዚህ ሳይድ ያለችው አለች አንደኛው እዚህ ጋር ነው ያለው ሁለቱ ሬዚስተሮች ወይም ደግሞ ሂቲንግ ኤሌመንቶች በሲሪየስ ነው የተገናኙት ማለት ነው ያያችኋል በዚህ ይጀምራል ከዚህ ገባና ይሄ ሂቲንግ ሬዚስተር ነው ወይም ደግሞ ሂቲንግ ኤሌመንት ነው ያያችኋል እንደዚህ ቀጥታ በየት ነው ማለት ነው በዚህኛው ሂተር ይወጣና እንደገና በዚህኛው ሂተር ይገባና አሁንም ተመልሶ በየትኛው ይወጣል ማለት ነው ይሄ ቀይ ገመድ ይታያችኋል በታች በኩል ያለው ይሄ ጥቁር ገመድ ማለት ነው ይሄ ማለት ነው ስለዚህ እነዚህ ሁለቱ ናቸው በሲሪየስ ነው ሁለት ሂተር ነው ያለው አንዱ ከላይ አንዱ ከታች ስለዚህ ቸክ ስናደርገው ሎ ሬዚስታንስ ይኖራል ማለት ነው በመልቲሜትር አምጥቼ ቸክ ላድርገው ኮንቲኒቲ ላይ ላድርገውና መልቲሜትሬን ኮንቲኒቲ ላይ አድርግና ቀጥታ ነቅሏል ይሄ ሂተር ኬብሉ ማለት ነው ይህች ነች ያነብልኛል እስከ 100 ባለው ማንበብ መቻል አለበት ካላነበበ ኦፕን ነው ማለት ነው ስለዚህ ኦፕን ከሆነ ማለት ሂተሩ ተበላሸ ማለት ነው እያያችሁት ነው ያነበበልኛል ነው 44 ነው ያነበበልኛል ስለዚህ ሂተሩ ይሰራል ሉፑ ዝግ ነው ማለት ነው ሉፑ ዝግ ሆነ ማለት ኤሌክትሪክን ወደ ሂት የመቀየር አቅም አለው ማለት ነው ስለዚህ ሂተሩ ደህና ነው ተጠያቂ የማደርገው ማን ይሆናል ማለት ነው አሁን ስዊቹን አዘርዋይስ ደግሞ ፖቴንሺዮሜትር ነው የሚሆነው ማለት ነው ስለዚህ ተጠያቂ የማደርገው ወደዚህ ይሆናል ማለት ነው ይሄን ቸክ ስናደርግ ምንድነው የሚሆነው ማለት ነው ፖቴንሺዮሜትሩ የሬዚስተር ፋሚሊ ያለው ነው ፖቴንሺዮሜትር ወይ ቫሪያብል ሬዚስተር ይባላል ይሄ ጠቀሜታው ምንድነው ማለት ነው በውስጡ የሚያልፈውን የከረንት አቅም መወሰን ነው ስለዚህ ኦን ሆነ ማለት እነዚህ ሁለቱ መስመሮች ተገናኙ ማለት ነው እዚህ ጋር መጥቼ እንደዚህ ኦፍ ሳደርግ ምን ሆነ ማለት ነው እነዚህ ሁለት መስመሮች ተለያዩ ማለት ነው ሁሉም እንደዛ ነው የሚሰሩት ስራ እዚህ ጋር ግን መካከለኛው ባለ 3 ፖል ነች 3 ትሪፕል ነው አንድ ፖል አለ ሁለቱ ቱ ወይ ይባላል ማለት ነው አንደኛው ፎርዋርድ ነው አንደኛዋ ምንድናት ማለት ነው ሪቨርስ ናት 3 መስመሮች ማለት ነው 3 መስመሮች ስለዚህ እቺ መካከለኛዋ ፎርዋርድ ሲሆን እንደዚህ ይገናኛል ሪቨርስ ሲሆን ደግሞ መካከለኛዋ ትገናኛለች እቺ አጫዋጅ ነች ማለት ነው ወይም ደግሞ ላይቭን ፖዚቲቭን የምትሸከም ነች ማለት ነው ይሄ ዳረኛው ደግሞ ምንድነው የሙቀት ነው ኦን ስናረገው ሙቀቱን ያገናኛል ኦፍ ስናረገው ደግሞ ሙቀቱን ያለያያል ማለት ነው ፓወር የሚያገኘው እዚህ ከመካከለኛው ነው ዞሮ ምንድነው ስዊች ጤነኛ መሆኑን ቸክ የምናረገው በመልቲሜትር ኮንቲኒቲ ላይ አድርገን ኦን ስናረገው ኮንቲኒቲ ይሰጣል ኦፍ ስናረገው ይጠፋል ያ ከሆነ ጤነኛ ነው እንደዚህ ይዤ ስዊቹን ኦን ሳረገው ያያችሁት ነው ኦን ኦፍ እየሰራ ነው ያለው ፓወሩ እሺ የመካከለኛው ደግሞ ከሶስቱ የግድ ካንዱ ጋር ምን መስጠት አለበት ኮንቲኒቲ እዚህኛው ጋር አይሰጥም ከፎርዋርዱ ጋር ሪቨርስ አረገው ደግሞ ይሰጠኛል እሺ እንደዚህ ያያችሁት ነው ይሰጠኛል አሁን ከዚህ አይሰጠኝም ማለት ነው ስቀይረው ደግሞ መስጠት ይቻላል አለበት ያያችሁት ነው ስለዚህ ሴሌክተር ስዊች ወይም ደግሞ ፎርዋርድ ቱ ዌይ ስዊችም እየሰራ ነው የሂተሩን ነው የምፈልገው ነው ሌላውን ሳይሆን ችግሩ ሂተር ላይ ስለነበረ የሂተር ስዊቹንም እንደዚህ ያደርግና
ኮንቲኒቲ መስጠት መቻል አለበት። ኦኬ ይሄው ስለዚህ ስዊቹም ደህና ነው ማለት ነው። አሁን የቀረኝ ማን ይሆናል ማለት ነው? ፖቱ ይሆናል ማለት ነው። ከዛ ቫልዩ ግን እንዴት እንደምናነብ በመልቲሜትር ላሳያችሁ ማለት ነው። ቫልዩ ዝቅተኛ ከሆነ ኮንቲኒቲ ሊሆንም ስለሚያነብልኝ እንደዚህ የመሃለኛውን ይዤ ኮንቲኒቲ ላይ አድርገውና የማንበብ እንትን አለው። ነገር ግን ምን እያደረገልኝ አይደለም። ይሄው ይጨምራል ይቀንሳል። ነገር ግን ዜሮ ድረስ አይመጣም። ኮንቲኒቲ መስጠት ነበረበት ሲገናኝ ማለት ነው። ምን መሰላችሁ እዚህ ጋር ስላልተመቸኝ ነው። ስለዚህ ችግሩ ማን ላይ ነው ያለው ማለት ነው? ፖቴንሺዮሜትር ላይ ነው ያለው። ፖቴንሺዮሜትር ነው ችግር ያለው በእርግጠኝነት ማለት ነው። ምክንያቱም ኮንቲኒቲ መስጠት ነበረበት ሲጨርሰው ወይም ደግሞ ወደ መጨረሻው ሳገናኘው ማለት ነው። ለምሳሌ ሌላም ጥቼ ባሳያችሁ ማለት ነው። ይሄንን የሚተካ ማለት ነው። ይሄ ታያችኋል። ይሄ ማለት እሱ ማለት ነው በሌላ አገላለጽ። ስለዚህ የምቀይረው ይሄንን ነው። ይሄ እንደምታዩት ከላዩ ላይ ምን የተጻፈበት አለው ማለት ነው? 100 ኬ ይለናል። 100 ኬ ነው ወይም ደግሞ 100 ኪሎ ኦም ነው ማለት ነው። ስለዚህ ይሄን ነው የምቀይረው። ምን ማድረግ መቻል አለበት? እነዚህ ሶስት መስመሮች እነዚህ ሶስቶች የዳረኛው ፖዚቲቭ ከሆነ በዚህኛው ሳይድ ፖዚቲቭ ከሆነ በዚህኛው ሳይድ ኔጌቲቭ ነው የሚሆነው። ወይም ደግሞ ኤ ቢ ልንለው እንችላለን። ስሙም ስያሜ ነው። የመካከለኛዋ ግን ምንድነች? ዊፐር ትባላለች። ዊፐር ነች፣ ሙቬብል ነች። ያ ማለት ምንድነው? የዚህኛው ቫልዩ አውትፑቷ ቫሪ ያደርጋል። ለምሳሌ ቫሪ የምናደርገው ምን ስናደርገው ማለት ነው? ይሄን በመጨመርና በመቀነስ ለምሳሌ መካከለኛዋንና የዳረኛዋን አገናኘ ማለት ይሄን በመጨመርበትና በመቀነስበት ጊዜ በዚህ ወደዚህ የሚተላለፈው ከረንት ምን ይሆናል ማለት ነው? ይሄ ሬዚስተንስ ስለሆነ የሬዚስተንስ ስራ ምንድነው ማለት ነው? በውስጡ የሚያልፈውን ከረንት ኦፖዝ ማድረግ ነው ወይም ደግሞ መመጠን ይሆናል ማለት ነው። ሬዚስተንስ ቫልዩን ቀነሱኝ ማለት አውትፑት ከረንቱ ከፍተኛ ነው ማለት ነው። የሬዚስተንስ ቫልዩን አሁን በመጨመርበት ሰዓት አውት የሚያደርገው ከረንት ሪዱስ ያደርጋል ወይም ይቀንሳል ማለት ነው። ስለዚህ የሬዚስተንስ ቫልዩ ወይም ደግሞ የሬዚስተር ጠቀሜታው ይሄ ነው ማለት ነው። ስለዚህ የዳረኛው የዳርና የዳሩ ኤ ቢ እንበለው የመካከለኛው ምን እንለዋለን ማለት ነው? ዊፐር እንለዋለን። የተለየ ስም ልንሰጠው እንችላለን። ኔጌቲቭ፣ ፖዚቲቭ። የመካከለኛው ግን ምንድነው የሚሆነው ማለት ነው? ዊፐር ነው ወይም ደግሞ ሙቬብል ነው፣ ተንቀሳቃሽ ነው ማለት ነው። ስለዚህ የቫሪያብል ቫሪ ያስባለውም ይሄ በመሆኑ ነው። ነገር ግን 100 ኬ የዚህ 100 ኬ ዳርና ዳር ላይ ያለው ቫልዩ ፊክስድ ቫልዩ ነው። ለምሳሌ ይሄን ይዤ እዚህ ጋር በመለካበት ሰዓት ስንት ማንበብ መቻል አለበት? 100 ኬ ማንበብ መቻል አለበት። እዚህ ጋር ሬጂስተር ላይ ዳርገውና መልቲሜትሬን እንደዚህ ሬጂስተር ላይ ካደረኩት በኋላ እንደዚህ ፊክስድ የሆነውን ስለካ ስንት ማንበብ መቻል አለበት? ያያችሁት ነው 89.6 ኪሎ ኦም ይላል። ግን ያው ፕላስ ኦር ማይነስ አለው ማለት ቶለራንስ አለው ሬጂስተር እንደምታውቁት ማለት ነው። የዛን ቫልዩ ይዞ እንጂ 100 ኬ ነው እዚህ ጋር የተጻፈው ቫልዩ ማለት ነው። ከመልቲሜትሩም ከምንም የሚመጣ ችግር ነው እንጂ የተሰጠው ቫልዩ 100 ነው። 100 ኬ ማንበብ መቻል አለበት። የዳርና የዳሩ እንዳልኳችሁ ምንድነው ማለት ነው? ፊክስድ ነው። የዚህ አውትፑት ግን ምን ይሆናል ማለት ነው? ለምሳሌ አሁን ስንት ያነብልኛል? የተወሰነ የሚያነበው ማለት ነው። ሲጨምረውስ እንደዚህ ጨምሬ እንደዚህ ከቀነሱ በኋላ ስንት ያነብልኛል ማለት ነው? 30። አሁንም ትንሽ እንደዚህ ሊጨምረውና ምንድን ነበር የሆነ ቸክ ሳረጋው ቫልዩ የለውም ማለት ቢያነብልኝም ነገር ግን ኮንቲኒቲ አይሰጥም። ኮንቲኒቲ ስላችሁ ለምሳሌ ጨርሻው መልቲሜትሩ እንደዚህ ኮንቲኒቲ ላይ አድርገውና እዚህ ጋር አድርጌው እንደዚህ በመለካበት ጨርሻው ማለት ነው። ወደ እነዚህ ሳይ ጨርሼ የግድ ወይ ከዚህኛው ምን መስፋት አለበት? ድምጽ መስጠት አለበት። ያያችሁት ነው። ስቀይረውስ ወደዚህ እንደዚህ ስቀይረው ደግሞ ወደዚህ እቺኛው የመሃለኛው ከዚህ ድምጽ ሰጠኝ የነበረው ከማን ጋር ይሰጠኛል ማለት ነው? የመጨረሻ ዜሮ ሪዛልት ስለሆነ ማለት ነው። ምን ጊዜም ያያችሁት ነው ይሰጣል። እዛኛው ጋር ግን ያ የለውም ማለት ነው። ጸጥ ያለ ነው። ስለዚህ ያ ነበር ችግሩ ማለት ነው። ምክንያቱም ሬዚስታንሱን ቀነሱት ማለት ወይም ደግሞ ከ50 ኦም በታች ከሆነ እዚህ ጋር የሚያነብልን የግድ ኮንቲኒቲ መስጠት መቻል አለበት። ከ50 ኦም በታች ሆኖ ኦፕን ነው የሚያነብ ያለው ምንም ነገር የለውም። ስለዚህ ብዙ ጊዜ ስራ ስለሚበዛበት ነው ሙቀት በመጨመር ደረጃ እቺን እንቀይራለን፣ ያለውን ውጤት እናያለን ማለት ነው። ስለዚህ አሁን ምን አደርጋለሁ ማለት ነው? ይህችን ልቀይራት ነው በዚህ ይችኛዋ እንፍታት።
ይሄ ለመፍታት ብዙ አስቸጋሪ አይደለም። ከላይ ያለው ማንሳት ነው መጀመሪያ እንደዚህ ይሄን ከፈተን በኋላ እቺን ነቷን መፍታት ይሆናል ማለት ነው። ከዛ ይፈታልኛል። ቺናቺ ፈቶ ኮንትሮል ፓናሉ ማንሳት ይቻላል። ነገር ግን ስፓናቶ ነው እንደምታዩት ዳዶ ማለት አልፈታ ብሎ ያስቸገረ ስለሆነ ነው እቺን ገፋታለሁ ወደ ውስጥ ማለት ነው። የያቻት ነች። ስለዚህ አሁን እቺ ምን አደርጋለሁ ማለት ነው እቀይራታለሁ በዚህ እቺኛው ማለት ነው። አሁን ጨርሰናል። እንገጥማለን ማለት ነው። ገጥመን ደግሞ ቸክ እናደርጋለን። ናይስ ያው እየሞቀ ነው። ያው እየጨሰ ነው። ስለዚህ በዚህ መንገድ አስተካከልን ማለት ነው። እንደዚህ አይነት ችግር ሲገጥማችሁ በዚህ መንገድ ማስተካከል እንደምትችሉ ተስፋ አድርጋለሁ። አመሰግናለሁ። ቻው ቻው።